ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ይዘናችሁ የምንጓዘው ወደ አንድ እጅግ ግዙፍ አስፈሪ ግን ደግሞ ሊነገረው የማይችል ውብ ወደ ተባለ ዓለም ነው። ወደ አጽናፈ ዓለም። የሰው ልጅ በዚህች ምድር ላይ መኖር ከጀመረበት ጊዜ አንስቶ ትልቁ እንቆቅልሹ ጭንቅላቱ በላይ ያለው ሰማይ ነው። በምሽት የምናያቸው እነዚያ ትናንሽ አንጸባራቂ ነጥቦች ምንድናቸው? ጨረቃ ስለምን ቅርጿን ትቀያይራለች? ከኛ ባሻገር ሌላ ህይወት አለ? ለሺዎች ዓመታት እነዚህ ጥያቄዎች በሃይማኖት በደራሲያን ምዕናብና በፈላስፋዎች እይታ ብቻ ሲመላለሱ ኖረዋል። የሰው ልጅ ግን በመጠየቅ ብቻ አልተገደበም። በደሙ ውስጥ ያለውን የፍለጋ እና የመመርመር ስሜት ተጠቅሞ አንድ ቀን ያንን ጥቁር መጋረጃ ቀዶ ለመግባት ቃል ገባ። ያ ቀን መጣ። በሃያኛው ክፍለ ዘመን አጋማሽ ላይ የሰው ልጅ የምህንድስና ጥበብ ከፍተኛ ደረጃ ላይ ደረሰ። ከምድር የስበት ኃይል እስራት ተላቆ ወደ ሰማይ የሚወነጭፍ እሳት እና ጭስ የሚተፋ የብረት ወፍ ተሰራ። እሱም መንኮራኩር ይባላል። የመንኮራኩር ታሪክ ሲነሳ በሁለቱ የዓለም ሀያላን ሀገራት አሜሪካ እና በሶቪየት ህብረት መካከል የነበረውን የጠፈር ፉክክር ስፔስ ሬስ ማንሳት ግድ ይለናል። ይህ ፉክክር በጦር መሳሪያ ሳይሆን የሳይንስን የበላይነት የመያዝ ፍልሚያ ነበር። በ1957 ዓመተ ምህረት የሶቪየት ህብረት ስፑትኒክ 1 የተባለች የመጀመሪያዋ ሰው ሰራሽ መንኮራኩር ወደ ጠፈር በማወንጨፍ ዓለምን አስደነገጠች። ይቺ ትንሽ የብረት ኳስ በጠፈር ላይ ሆና ወደ መሬት የላከችው የቪዲዮ ድምፅ የሰው ልጅ አዲስ የታሪክ ምዕራፍ መጀመሩን ያበሰረ ነበር። ከአራት ዓመታት በኋላ በ1961 ሶቪየቶች በድጋሚ ታሪክ ሰሩ። ዩሪ ጋጋሪን የተባለች ደፋር የጠፈር ተመራማሪ በቮስቶክ 1 መንኮራኩር ውስጥ ሆና ጠፈርን የረገጠች የመጀመሪያው ሰው ሆነ። መላው ዓለም በግርምት ተዋጠ። አሜሪካ በአንጻሩ እጅግ ተበሳጨች። ፕሬዝዳንቷ ጆን ኤፍ ኬኔዲ ለህዝባቸው ቃል ገቡ። ይህ 10 ዓመት ሳይጠናቀቅ የሰውን ልጅ ጨረቃ ላይ እንቀላቅላለን አሉ። ይህ እጅግ እብደት የሚመስል እቅድ ነበር፣ ምክንያቱም በወቅቱ ያንን የማድረግ በቂ ቴክኖሎጂ አልነበረም። ነገር ግን በ10 ሺዎች የሚቆጠሩ መሐንዲሶች ሌት ተቀን ሰሩ። ሐምሌ 20 በ1969 ዓመት በቴሌቪዥን መስኮት አንድ ተአምር ታየች። አፖሎ 11 የተባለች ታዋቂ መንኮራኩር ጨረቃ ላይ አረፈች። ሊን አርምስትሮንግ እግሩን ጨረቃ ላይ ሲያሳርፍ የተናገረው ታዋቂ ንግግር ዛሬም በታሪክ ይደመጣል። ይህ ለሰው ልጅ አንዲት ትንሽ እርምጃ ናት፣ ለሰው ዘር ግን ግዙፍ ዝላይ ናት የሚል ነበር። የሰው ልጅ ጨረቃን ከረገጠ በኋላ መንኮራኩሮች በይበልጥ እየተራቀቁ ሄዱ። ነገር ግን እነዚህ ማሽኖች የሚጓዙበት ስፔስ ወይንም ጠፈር ምን አይነት ቦታ ነው? በመጀመሪያ ደረጃ ጠፈር ፍጹም ባዶ ቦታ ወይንም ቫኪዩም ነው። እዚያ ድምፅ አይጓዝም። ምንም ያህል ታላቅ ፍንዳታ ቢፈጠር አንድም ሰው ሊሰማው አይችልም። ፍጹም ጸጥታ የሰፈነበት ዓለም ነው። በሁለተኛ ደረጃ የሙቀት መጠኑ እጅግ ጨካኝ ነው። ፀሐይ በምትበራበት በኩል ያለው የመንኮራኩር አካል እስከ 120 ዲግሪ ሴልሺየስ ይሞቃል። በደመናው ወይንም
በጨለማው በኩል ያለው ክፍል ደግሞ እስከ -150 ዲግሪ ሴልሺየስ ይበርዳል። ይህንን የሙቀት ልዩነት መቋቋም የሚችል ማሽን መስራት እጅግ አስገራሚ የምህንድስና ጥበብ ነው። ከዚህም በተጨማሪ በጠፈር ውስጥ የሚንቀሳቀሱ ኮከቦች ጨምሮ ኮስሚክ ሬይስ እና የፀሐይ ማዕበሎች ሶላር ዊንድ አሉ። እኛ መሬት ላይ ስንኖር የአየርና መግነጢሳዊ መስኩ ይጠብቀናል። ጠፈር ላይ ግን ይህ መከላከያ የለም። ያለ መንኮራኩር ልዩ ጥበቃና ያለ ጠፈር ልብስ ስፔስ ሲዩት አንድ ሰው ጠፈር ላይ ቢወጣ በሰከንዶቹ ውስጥ በኦክሲጅን እጥረት እና በግፊት መዛባት ምክንያት ሕይወቱ ሊያልፍ ይችላል። ስለዚህ መንኮራኩር ማለት እንዲሁ የብረት ሳጥን አይደለም። እሱ በጠፈር ላይ የሚንሳፈፍ ሰውን በሕይወት የሚያቆይ አነስተኛ ቤተ ሙከራ፣ የቤተ ሙከራ ከተማ ማለት ነው። ለመሆኑ አንድ መንኮራኩር እንዴት ነው የሚሰራው? እንዴትስ ነው ከምድር ስበት ኃይል የሚያመልጠው? ዋናው ሚስጥር የስበተ ፍጥነት ይባላል። አንድ ነገር ከመሬት ተነስቶ ወደ ጠፈር ለመሄድ በሰዓት ቢያንስ 40270 ኪሎ ሜትር መጓዝ አለበት። ይህ ማለት በሰኮንድ 11 ኪሎ ሜትር መብረር ማለት ነው። ይህንን ፍጥነት ለማግኘት ደግሞ ግዙፍ የሮኬት ሞተሮችና በሚሊዮን የሚቆጠር ጋሎን ፈሳሽ ሃይድሮጅንና ኦክሲጅን ነዳጅ ያስፈልጋል። ዛሬ ላይ መንኮራኩሮች በሶስት ዋና ዋና ክፍሎች እንከፍላቸዋለን። የሰው ተሸካሚ መንኮራኩሮች እንደ ድሮ አፖሎ እና አሁን እንደ ስፔስ ኤክስ ክራው ድራገን ያሉ የጠፈር ተመራማሪዎችን ወደ ዓለም አቀፍ የጠፈር ጣቢያ ISS የሚያመላልሱ ናቸው። ሁለተኛው አሽከርካሪ የሌላቸው ሮቦቶች። እነዚህ የሰው ልጅ ሊደርስባቸው ወደማይችሉ ሩቅ ቦታዎች የሚላኩ ማሽኖች ናቸው። ለምሳሌ ማርስ ላይ የምትገኘው ፐርሲቬራንስ ሮቨርና ከፀሐይ ስር ጸጥታ የተጓዘችው ቮያጀር 1 ይጠቀሳሉ። የጠፈር ቴሌስኮፖች ስፔስ ቴሌስኮፕ እንደ ሃብል እና ጄምስ ዌብ ያሉ ጠፈር ላይ ተቀምጠው የቢሊዮን ዓመታት ታሪክን ፎቶ የሚያነሱ ድንቅ መንኮራኩሮች ናቸው። ቮያጀር 1 የተወነጨፈችው በ1977 ዓመት ዛሬ ድረስ ከምድር ቢሊዮን የሚቆጠር ኪሎ ሜትሮችን ርቃ በብቸኝነት በጋላክሲዎች መካከል የተጓዘች መረጃ ትልካለች። ይህ የሰው ልጅ የእውቀት ጥግ ማረጋገጫ አይደለምን? አሁን ያለንበት ዘመን የጠፈር ምርምር ወርቃማ ዘመን ነው። ከዚህ ቀደም የጠፈር ጉዞ የመንግስታት ብቻ ነበር። ዛሬ ግን እንደ ስፔስ ኤክስ እና ብሉ ኦሪጂን ያሉ የግል ድርጅቶች ጭምር እየተሳተፉበት ነው። የጠፈር ቱሪዝም ተጀምሯል። ሀብታሞች ለመዝናናት ወደ ጠፈር መሄድ ጀምረዋል። የሰው ልጅ ቀጣይ ትልቅ እቅድ ማርስ ናት። ሳይንቲስቶች ማርስን ሁለተኛዋ ምድር የማድረግ ህልም አላቸው። ምናልባት በሚቀጥሉት 50 ወይንም 100 ዓመታት ውስጥ በማርስ ላይ የሚወለዱ ልጆች ወደ መሬት የሚመጡት ለእረፍት ብቻ ሊሆን ይችላል። ያኔ መንኮራኩሮች እንደ ዛሬው ብርቅ መሆናቸው ቀርቶ ልክ እንደ አውሮፕላን እና ባቡር በየዕለት ተዕለት መጓጓዣ ይሆናሉ። ነገር ግን አንድ እውነት ሁሌም ማስታወስ አለብን። ወደ የትኛውም ፕላኔት ብንሄድ፣ የትኛውንም ያህል የራቀ ጋላክሲ በመንኮራኩር ብናስስ፣ እንደ ምድር ያለች ውብ ለህይወት ምቹና አረንጓዴ ተፈጥሮ የተከበበች ሌላ ቤት የለም። ጠፈርን መመርመራችን ስለ ሩቅ ዓለም እንድናውቅ ብቻ ሳይሆን ያለችንን አንዲት ምድር ይበልጥ እንድንወዳትና
እንድንጠብቃት ጭምር ያስተምረናል። እኛ የከዋክብት ልጆች ነን። ፍለጋችን ደግሞ መቼም ቢሆን አይቆምም። ዛሬ ልዩ ዘጋቢ ፊልማችን ይህንን ይመስል ነበር። እናንተስ በጠፈር ምርምር ውስጥ በልጥ የሚስባችሁ ምንድን ነው? የሰው ልጅ ማርስ ላይ ከተማ መገንባት ይችላል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫ ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አግዙን። አዲስ ከሆናችሁ ደግሞ ማራኪ ታሪኮች እንዲደርሷችሁ ቻናላችንን ሳብስክራይብ አድርጉ። የሚቀጥለው ድንቅ ቪዲዮ እስክንገናኝ ድረስ ሰላም ቸር ሰንብቱ። ቮይስ